ጀርመኖች የአውሮፓን መጠጦች ወደ ኢትዮጵያ በማምጣት መሸጥ እንደጀመሩ ፈላጊያቸው በዛ። አብዛኛው መጠጥ በአውሮፓውያን የሚቀመም ነጭ አረቄ ወይም አንቼ ነበር። አርመናውያኑ የአንቼን ፋብሪካ ከፍተው እዚሁ በአገራችን እያመረቱ መሸጥ ጀመሩ። ይህ የአንቼ ፋብሪካ በ1890 ዓመተ ምህረት ገደማ ተከፍቶ ማርዲሮስ የተባለውን አረቄ ማውጣት እንደጀመረ አረቄው ተወዳጅ ሆነ። የማርዲሮስ አረቄን ለመወዳደር የፈለጉ ሌሎች አገር በቀል አረቄ አምራቾች የአልኮል መጠኑን እያበዙ ያወጡ ጀመር። በዚህ ምክንያት በአዲስ አበባ ከተማ ውስጥ ሰካራምና በሽተኛው እየበዛ ስለሄደ አጼ ሚኒሊክ ጳጉሜ 2 ቀን 1899 ዓመተ ምህረት የሚከተለውን አዋጅ አወጁ። ቀድሞ ጠጅና አረቄ የሚሸጥና የሚገዛ ሰው በልክ ነበር። አሁን ግን ሰው ሁሉ ሌላ ስራውን እየተወ ሁሉም መሸተኛ ሆነ። የሚገዛም ሰው አልፎ ያዥ መንገደኛና ነጋዴ፣ ከወታደርም ደጅ ጠኝ የሆነ ሰው ነበር። አሁን ግን የከተማው ሰው ሁሉ መሸተኛ ሆነና የሌባና የቀጣፊ መቃጠሪያ ሆነ። አረቄ የሚሸጠው ሰው ሁሉ ሲቢርቶውን እየበጠበጠ ሌላም መድኃኒት እየጨመረ እየሸጠ እየገዛ የሚጠጣው ሁሉ ህመምተኛ ሆነ። ስለዚህ ለጠጅና ለአረቄው መሸጫ ለብቻው ስፍራ ለይተናልና አረቄም ጠጅም የምትገዛ ሰው ከዚያ እየሄድክ ግዛ እንጂ ከሌላ ዘንድ አትግዛ። ሻጭም ገዥም ከዚህ ከተፈቀደው ቦታ በቀር ከሌላ ዘንድ ስትገዛ የተገኘ ሰው በከብትህ ትቀጣለህ። ይህ ከ119 ዓመታት በፊት የታወጀውን የሚኒሊክ አዋጅ ያስታወሰኝ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማው ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ ያስተላለፈው አስቸኳይና ቆራጥ ውሳኔ ነው። በዛሬው ዕለት ባስተላለፈው ውሳኔ መሰረትም ከጥቅምት 7 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት አይኖርም። የቢሮ ኃላፊ ወይዘሮ ሊዲያ ግርማ እንዳሉት የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማው ወንጀል መፈልፈያ ቦታዎች ናቸው። ውሳኔው የተላለፈውም ቤቶቹ የወንጀል ምክንያት በመሆናቸው ምክንያት ከከተማው እንዲጠፉ ታስቦ ነው ብለዋል። ከዚህ በፊትም ተመሳሳይ መመሪያ ተሰጥቶ እንደነበር የተናገሩት ኃላፊዋ ቤቶቹ ግን አሁንም ድረስ በስራ ላይ መሆናቸውንና አሁን ግን በአጭር ጊዜ ውስጥ አዲስ አበባ ከነዚህ ቤቶች ነጻ ትሆናለች ብለዋል። ይህንን ውሳኔ ማስፈጸም ያልቻሉ ኃላፊዎችም በቦታቸው እንደማይቀጥሉም ተናግረዋል። በመዲናችን አዲስ አበባ በትናንሽ ደካማ ቤቶች ተወስኖ የኖረው በተለይ ከቅርብ ጊዜያት ወዲህ እጅግ እየተለመደ የመጣውና እስከ ባለ 5 ኮከብ ሆቴል ድረስ የዘለቀው በከተማ ውስጥ የሚገኙ ስጋ ቤቶች ውስጥ እንደ ጉድ ሲቸበቸብ የሚውለው የአበሻ አረቄ በድንገት ሊከለከል መሆኑ ነው የተሰማው። ለመሆኑ ክልከላው በትናንሽ ጎጆዎች የሚሸጡትን አረቄዎች ብቻ የሚመለከት ነው ወይ ቪአይፒ አረቄ መሸጫዎችንም ያጠቃልላል? ይህን የጀሪካን ድርድር ያየ ውሃ ለመቅዳት ወረፋ የያዙ ጀሪካኖች ቢመስለው አይፈረድበትም። እንደ ጠያቂ ዘመድ በሳምንት አንድ ቀን ብቅ ብላ ታይታ የምትጠፋው የቧንቧ ውሃ የጀሪካን ሰልፍ ላስተማረችው ሰው ግምቱ ከዚህ ባልፍ አይፈረድም። ጀሪካኖቹ እንዲህ መስመር ጠብቀው የተደረደሩት አዲስ አበባን ጨምሮ በሀገሪቱ የተለያዩ አካባቢዎች በጉጉት የሚጠበቁትን ደንበኞች ፍላጎት የሚያሟሉ የአበሻ አረቄ ወይም ካቲካላ ለመሸጥ ወረፋ እየጠበቁ ነው። ይህ ረጅም የጀሪካን ሰልፍ በተለይም በደብረ ብርሃንና በአርሲ ነገሌ የተለመደ ነው። በአንድ ወቅት በሥራ አጋጣሚ ወደ አርሲ ነገሌ የመሄድ አጋጣሚው ነበረኝ። በዛን ወቅትም ይህን እጅግ የረዘመውን የጀሪካን ሰልፍ ስመለከት በሁኔታው እጅግ ተገርሜ የመጣልኝ ሐሳብ እንደው ለአንድ ቀን ስርጭቱ ቢስተጓጎል ምን ይፈጠር ይሆን የሚል ነበር። እውነት ለመናገር በወቅቱ የተሰለፉት ጀሪካኖች ብዛት እጅግም አስገርሞኝ ነበር። ከዓመታት በኋላ በአዲስ አበባ ከተማ ውስጥ አረቄ መሸጥም ሆነ መግዛት ሙሉ በሙሉ ሊከለከል መሆኑን ስሰማ
የአርሲ ነገሌው አረቄ ተራ ከትውስታዬ ማህደር ወጥታ ከተፍ ብትልብኝ ነው ላወጋችሁ የመጣሁት። አርሲ ነገሌ ከእንቅልፏ የምትነቃው ሌሊት 10 ሰዓት ገደማ ነው። ባጃጆቿና የጭነት መኪኖቿ አረቄ ጭነው ወደ አረቄ ተራ የሚገሰግሱት ከሌሊቱ 11 ሰዓት ጀምሮ ነው። ሁሉም የከተማውና የአካባቢው ህብረተሰብ ማለት እስኪቻል ድረስ ከዚህ ገበያ ጋር ሕይወቱ ተያይዟል። ነጋዴዎች አረቄ ካውጮች ላይ ገዝተው ወደ ተለያዩ የኢትዮጵያ ክፍሎች የሚጭኑ ባለሀብቶች ናቸው። ባለአረቄዎች ጀሪካናቸውን ደርድረው የሚጠባበቁት እነዚህን ነጋዴዎች ነው። በአርሲ ነገሌ አረቄ ደረጃ ተመድቦለታል። ሲቀደም የሚኩረፈረፍና አረፋ የሚያወጣ አረቄ ደረጃ 1 አረቄ ነው። ዋጋውም ከሌሎቹ አረቄዎች ወደድ ይላል፣ ቪአይፒ ነው። ለአዲስ ሰው አረቄ ተራ ሽታው ብቻ ሊያሰክረው ይችላል። በአረቄ ተራ እናቶች ልጆቻቸውን ያሳድጉበታል፣ ተማሪዎች ይማሩበታል፣ ነጋዴዎች በመቶ ሺዎች ያንቀሳቀሱበታል። የከተማው አስተዳደርና የፌዴራል ገቢዎች በዓመት እስከ 100 ሚሊዮን ብሮችን ይሰበስቡበታል። ታዲያ ክልከላው እነዚህን ህልውናቸውን በአረቄ ንግዱ ላይ ያደረጉ ወገኖችን ታሳቢ አድርጎ ይሆን?